ነው ወይስ እሷ እንደሞተችው መንገዳችን ላይ የሚገባውን ሁሉንም እየገደን ለማለት ነው አሰብሽ? ተመስገን ኤደን የምትባል ሴት አላማችን የምታስተናክል ጋሬጣ የሆነች ሴት ናት። አውቃለሁ። ካወቅ ለምን በዚህ ልክ ታዝንላታለሽ? ለእሷ ሳይሆን ለራሴ ነው ያዘንኩት። ከዚህ በኋላ ሌላ ተጨማሪ እስር ቤት ማሳለፍበት ጊዜ የለኝም። እሺ ምን እናድርግ? የእሷን ነገር አንቺ ብቻ ካሌብ በሚባል ሰውዬ ከዱት አይል ላይ አይኑን እንዲያነሳ ከዚያ በኋላ ደግሞ ወደ አንቺ እንዲመልስ አድርገው እኮ ይችላልችበት። አባባ ቲናን ለማጥመድ ያዘጋጁትን ካሜራ እሳቸው ሳያውቁ እንግዲህ በድብቅ ካሜራው መቅረጹን እንዲያቆም አድርገዋለችና በዚህም ጀግንነት የተሰማት ቲና እነሱ ሳሎን ቁጭ ብለው ቤተሰቦቹ እንዴት ይሄ ሊሆን ቻለ፣ ቲና ታውቅ ነበረ ወይ በማለት ሲጠያየቁና ሲወያዩ እሷ ጀግና ነሽ ቲና፣ ምንም ጊዜ ቢሆን አንቺ አሸናፊ ነሽ በማለት ለራሷ ሞራል ስትሰጥ ነበረ። ይህንን በማድረጓ እንደ ጀብድ ቆጥራ ደስ ብሏት በረፍት ስትተኛ ተመልክተናል። ጥርጣሬ የተሰማት ኤደንም ካሌብን አንተም እንደኔ ነው የሚሰማክ ወይስ ቲናን አምናሃታል በማለት ትጠይቀዋለች። ና እሱም እንደደከመውና ሊተኛ እንደሚፈልግ አጠገቧ ተነስቶ ይሄዳል። ትሁትም ከዚህ በመቀጠል አንቺ እኮ ልክ ልቶኝም ላቶኝም ትችያለሽ፣ ግን በዚህ ደረጃ ራስሽን ማስጨነቅ የለብሽም በማለት ምክር ለግሳታለች። እንግዲህ ሰላም ጤና ይስጥልኝ ትሁት ክፍል 60 ምን እንደሚመስል አብረን የምናይ ይሆናል። አብራችሁን ቆዩ። ኤደንም የትሁትን እርዳታ እንድታገኝ በሚመስል ሁኔታ ቲና ያለችበትን ሁኔታና የምታደርገውን ነገር እስካላጋለጥሽ ድረስ ካሌብን ከእጅሽ ላይ ፈልቀቃ ትወስድብሻለች፣ ይህን ለማድረግ ደግሞ የሚያግዳት የለም በማለት በዚህ ሰዓት እሱ ፍቺ እንደማይጠይቃትና ከዚህ ቤት እንደማያስወጣት ስለምታውቅ የማታደርገው ነገር የለም በማለት ታስፈራራትና ትነግራታለች። እና በዚህም የተደናገጠችው ትሁት አባባንና ካሌብን ምንም እንድታደርጋቸው አልፈቅድላትም በማለት ከጎኗ እንደምትቆምና እንደምትታገላት ግን ምን ማድረግ እንዳለባት ግራ የተጋባች በሚመስል ሁኔታ ሲወያዩ ነበረ። ትሁት ቤት በማጽዳት ላይ ያለች እንግዲህ ሳታስበው ፍቅረኛዋ በር በማንኳኳት አንድ የቤተሰቡ አባል እንደሚሆን በመገመት በሩን ትከፍትለታለችና እሱም ሲገባ በድንጋጤ ነበር ደርቃ የቀረችው። ካሌብ የለም እኮ ለምን መጣ? ማንም የለም በማለት ማንም እንደሌለ ስለገመትኩኝ አንቺን ለማግኘት ነው የመጣሁት ይላታልና ባለፈው የላኩልሽን ስጦታ ወደድሽ ወይ ብሎ ይጠይቃታል። አንተ ነህ እንዴ የላከው በማለት ትመልስለታለች። አዎ እኔ ነኝ የላኩልሽ ይላታልና እንዲወጣ ስታዘው ለማንኛውም እኔ በሽተኛ ለመጠየቅ ነው የመጣሁት ብሎ ቲና ወደ ተኛችበት ክፍል ይሄዳልና አንተ እንደምትመጣ ስላወቁ ተሰብስበው እየጠበቁ ነበረ ያኔ እና ስለዚህ ይሄን ሁሉ ሴራ ደግሞ የምታቀናብረው ኤደን ናታ እና ኤደንን እስከ መጨረሻው ማስወገድ እንዳለበት ስትነግረው ነበርና በምን መልኩ ነው እንዴት ምን ማለትሽ ነው በማለት ሲጠይቃት ያው እስከ መጨረሻው ስልህ አይገባህም እንዴ በማለት ምን ማድረግ እንዳለበት እንግዲህ ኤደን እንቅፋት እየሆነችባቸው እንዳለ ስትነግረው ነበረ። ትሁትም በጣም በመፍራትና በመርበትበት ወደ ኪችን ሩጣ በሩን ከቆለፈችው በኋላ ለካሌብ ደውላለች። ካሌብ ቅርብ ቦታ ከሆንክና እንግዲህ እሱ እዚህ መምጣቱን ነግረውና ከቲና ክፍል እንደገባ እሷ መንቀሳቀስ እንደማትችል ስላወቀ ሊጎዳት እንዳይሆን በማለት ለቲና አዝናላታለችና እሱ ደግሞ ቅርብ ቦታ ካልሆነ ለአባዬ ልደውልና አባዬ ይምጣ በማለት ተነግረዋለችና እሱም እስከዛ ድረስ ራስሽን ጠብቀሽ ኪችን ቆልፈሽ ተቀመጪ፣ እኔ ቅርብ ቦታ ነኝ ያለሁት እመጣልሻለሁ በማለት አስረድቷታል። ትሁት ፍቅረኛ እንግዲህ በምላሹ እንዴት ቀላል አርገሽ ሰው ግደል ትይኛለሽ? ሰው መግደል እኮ እንደ ዝንብ እንደ መግደል ቀላል አይደለምና በዛ ላይ አብረን እንድንሰራ ተነጋገርን እንጂ እንደፈለግሽ መታሽከረክሪኝ ገረድሽ አይደለሁም በማለት መልሶላታል። ይህንን አውቃለሁ፣ ቢሆንም ግን እሷን መግደል ደግሞ ዝንብ እንደ መግደል ነው፣ ከዚህ የተለየ ነገር የለውም በማለት ኤደንን አናንቃ ስታወራ ነበረ። እሱ ግን እንደፈለግሽ እንዳታሽከረክሪኝ፣ ምክንያቱም አብረን ልንሰራ ነው የተመካከር ነው እንጂ እንደዚህ እንድታጅኝ አይደለም በማለት እያስጠነቀቃት ይገኛል።
እና ጭንቅላትሽም ትክክል አይመስለኝም። ባለፈው እኮ ስትወድቂ አብሮ መቶሻል መሰለኝና ጭንቅላትሽ በጣም እየሳተ ነው የሚመስለኝ በማለት የጤናዋን ሁኔታ ብዙም እንደማያምንበት እየነገራት ነበረ ካስተሳሰቧ የተነሳ። እሷም በምላሹ ኤደን እንግዲህ የስራችን እንቅፋት እንደሆነች አታውቅም ወይ በማለት እየጠየቀችው ነበረ። አውቃለሁኝ፣ ግን እኔ ድጋሚ እስር ቤት ያሳለፍኩትን ህይወት መድገም አልፈልግም እና እሷን መግደል አልፈልግም። ምን እንዳደርግ ነው የምትፈልገው በማለት ስትጠይቀውም ነበረ። እሱ ካሌብ እንግዲህ አይኑን ከትሁት አይን ላይ እንዲነቀልና ወደ ራሷ እንዲመለስ፣ እሱ ደግሞ ትሁትን ይዞ በሰላም መኖር እንደሚፈልግ ነው ያስረዳት። ከቲና ጋር አውርቶ ሲጨርስም ኪችኑን ከፍቶ በመግባት እንግዲህ የተደናገጠችው ትሁትም ቢላ በመያዝ እንዳትጠጋኝ በማለት ስትንቀጠቀጥ ነበረ። እሱም ጥጋብሽ እስካሁን አልበረደልሽም ወይ በማለት ይጠይቃታል። የምን ጥጋብ ስትለው ብትጠጋኝ እኮ አንገትክን ቆርጠዋለው ምትይ ነው የምትመስዪው ቢላዋ አያያዝሽ ይላታል። ና አሁን ልሄድ ነው ቻው ልልሽ ነው የመጣሁትኝ እንጂ ምንም አላደርግሽም። ቀጣይ እንደምመጣ በቅርቡ ልነግርሽ ነውና ያኔ ግን ስመጣ ባዶቼ መመለስ አልፈልግም፣ አንቺን ይዤ መመለስ ነው የምፈልገው ብሎ ነግሯታል። እሷ ደግሞ ካንተ ጋር ከምኖር ሞቴን እመርጣለሁኝ በማለት ትነግረዋለች። እሱም በምላሹ እኔ ደግሞ ካላንቺ ከምኖር ሬሳሽን አቅፌ ብኖር ይሻለኛል በማለት እንግዲህ የስላቅ ሳቅ ስቆባት ተሰናብቷት ወጥቷል። እንግዲህ እሱ ከሄደ በኋላም ትሁት ለቲና ምግብ ልታጎርሳት አቅርባ ወደ ቲና ክፍል ሄዳለች እና ካጎረሰቻት በኋላም መድኃኒት እንድትወጣ አድርጋታለች። እንግዲህ ቤታቸው ይሄ ሰው እንደገባ የሰማው ካሌብም እየተሯሯጠ ወደ ቤት ሲሄድ መንገድ ላይ አባባ ያገኙታልና ለምን እየተጣደፈ እንደሚሮጥ ይጠይቁታል። እሱም እንግዲህ ቤታቸው የገባውን ሰው ይነግረዋልና ከቲና ክፍል እንደተቀመጠ ትሁት እንደነገረችው ይነግራቸዋል። ስለዚህ ኤደን ልክ ናት ማለት ነው። ምክንያቱም ትሁትን ምንም ነገር ሳይላት ወደ ቲና ክፍል ሄደ ማለት ሁለታቸው የጀመሩት ግንኙነትና ያሴሩት ሴራ እንዳለ እርግጠኛ ነኝ ብለው አባባ ይመልሳሉ። ቲናም እንግዲህ መድኃኒቱን የዋጠች በመምሰል በአፏ ይዛው ነበርና ተደብቃ ስታያት የነበረችው ትሁትም መድኃኒቱን ስትጥለው ደርሳባት አልሰጥሽም ብላ አንቃ የያዘችውን ቲናን በጉልበት መድኃኒቱን ተቀብላ ይሄ ሁሉ ድራማ እና ማስመሰል ነበረ ወይ በማለት ስትጮህባት ነበረ። ከዚህ በኋላም እንግዲህ ኤደን ለካ ስላንቺ ልክ ነበረች፣ እውነቷን ነበረ በማለት ትሁት ትጠይቃትና ወደ ውጭ ልትወጣ ስትል ተስፈንጥራ ከመኝታዋ በመነሳት ትይዛታለች። ይህን ሁሉ ነገር ግን ይህን ሁሉ ክፋት ራስሽ ላይ ማሟረት ለምን አስፈለገሽ በማለት ትጠይቃታለች። እና ምድር ላይ የሚጎዱት እነማን ይመስሉሻል ብላ እንግዲህ ጥያቄዋን መልሳ ትጠይቃታለች። እና እንዳንቺ አይነት የተረጋጋ ማንነት የሌላቸውና አስመሳይ የራሳቸው ማንነት የሌላቸው ሰዎች ናቸው የሚጎዱት ስትል ትሁት ትነግራታለች። አይ ተሳስተሻል፣ እንዳንቺ የተደበቀ እየፈለፈሉ ለማውጣት የሚሞክሩ ሰዎች ናቸው የሚጎዱት በማለት ማስጠንቀቂያ በሚመስል ሁኔታ ስታስፈራራት ነበረ የነበረው። ቲና እንግዲህ ትሁትን የምታሸንፍበት አንድ ነገር አግኝታለች። ይህም እህቷ ነው፣ መሰረት አስማማው በማለት የእህቷን ሙሉ ስም ስትጠራ ትሁት በድንጋጤ ነበረ ድርቅ ብላ የቀረችው። እንግዲህ ይህንን ነገር አፍሽን ዘግተሽ የማትቀመጭ ከሆነ እህትሽን ከነ ልጇ ገድዬ አሳይሻለሁ በማለት ትዝትባታለች። እንግዲህ ማረግ የምትችለው ነገር የጠፋባት ትሁት የቲናን አንገት አንቃ እንደያዘች እንግዲህ በሩ ተንኳክቷል። እንግዲህ በሩ ተንኳክቶ ሲከፈት አባባ ነበሩና ሳሎን ወስደዋት ያንን ሁሉ በደል ስታደርሽብኝ ዝም ያልኩሽ ምንም ነገር መበቀል ያልፈለኩት በቀል ስለማልፈልግ ነው እና እድሜም ለበቀል ስለማይፈቀድ ነው። ስለዚህ ይሄ እያደረግሽው ያለሽው ነገር ሁሉ ቀን ጠብቆ እንደሚበቀልሽና እውነቱ ሲጋለጥ ደግሞ ያኔ ላንቺ ከባድ ነው በማለት
ምክር ያዘለ ተግሳጻቸውን ሲነግሯት ነበረ። እሷን በአዎንታ እንግዲህ ጨዋ በመምሰል አንገቷን እየነቀነቀች ስታዳምጣቸው ነበር። የትሁት ፊት መቀያየር በግልጽ ስለሚታይ ተናደሻል ወይ የሆንሽው ነገር አለ ወይ ሲሏት ምንም አልሆንኩም በማለት ጠረጴዛ ላይ የተቀመጠ ሳህን አንስታ ወደ ጓዳ ሄዳለች። አባባም እንግዲህ መታመምሽን እውነት በሆነ ብለሽ ጸልይ፣ ውሸት ሆኖ ከተገኘ ግን የተመኘሽውን ነገር እሰጥሻለሁ በማለት ፈርጠም ብለው ነው የተናገሯት። አባዬ ወደ ኪችን በመሄድ ትሁትን ሊያናግራት ሞክሮ ነበረ። ተደናግጠሻል፣ ተናደሻል፣ ፈርተሻልም እና ቲናና ልጁ አስፈራርተውሻል ወይ በማለት ልጁ እስከ ቲና ክፍል ገብቶ ስንት ደቂቃ ቆየ እና መናገርና እንትን ማውራት የማስችል ልጅ ጋር ገብቶ ምን ሲል ቆየ በማለት ሲጠይቃት ነበረ። ያው ያስፈራራት ነገር እንደሌለ የእህቷን ስም አስታውሳ ምን ልታደርጋት እንደምትችል በመገመት ምንም ነገር አላሉኝም በማለት ነግረዋለች። እና የፈራሹ ነገር ሲኖር አጠራጣሪ ነገር ስታይም ንገሪኝ፣ ምናልባት ማስተካከል የምንችለው ነገር ይሆናል በማለት መልሶላታል። ኤደን እና ትሁት ያዩትን ነገር እንግዲህ ሲመካከሩበትና ሲወያዩበት ነበረ። ምን ማድረግ አለብን በማለት ኤደን ትጠይቃታለች። እና እውነታውን ተናግሬ ቲና ከተጎዳች እንግዲህ የሚደርስብኝ ነገር ከባድ ነው ብላ አስባ ብቻ ምን እንደማደርግ ጨንቆኛል በማለት ምንም መፍትሄ እንደሌላት ትነግራታለች። እና በሌላ በኩል ደግሞ አባባ ወደ ቲና ክፍል በመሄድ እውነታውን ነገር ለማወቅ ዶክተር ቤት ድረስ አምጥተው ሊያስመረምሯት እንደሆነ ሲነግሯት በጣም ነበር የተደናገጠችው። እንግዲህ አባባም ዶክተር ግባ በማለት ዶክተሩን እንዲገባ ሲጋብዙ ነበረ ድራማው የተጠናቀቀው። ውድ የሀገሬ ልጆች ትሁት ክፍል 60 ይሄን ይመስል ነበረ። አብራችሁን ስለቆያችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሌን እንድታበረታቱ ጠይቃለሁ። ሰላም ቆዩልኝ።